ጉድ ሆነ። የሰማውን ነገር መቆጣጠር አቃተው። ቀደም ብሎ ለፍቅረኛው ያሰብነው ነገር እስካሁን ድረስ ደክምለት የነበረው ነገር ተሳክቶልኛል እንኳን ደስ አለሽ ብሏትም ነበረ። እሷ ግን ኧረ እባክህ ተረጋጋ፣ እውነት ከሆነና ከተሳካልህ እስኪ ውጤቱን አምጥታ አሳየኝ ብለው ነበር። ይሁንና ፍቅረኛው ያለችው ነገር እውነት ሆኖ ተገኘ። ካሌብና አባቱ ቁጭ ብለው እያወሩ እያለ ቲና ይዛው የጠፋችው ወረቀት ትክክለኛ ወረቀት ሳይሆን ፎርጅድ ነው። ፎርጅድ መሆኑን እንኳን አታጣራም እንዴ? ምን አይነቷ ናት? እያሉ እያወሩ እያለ ዲያኒ ተደብቆ እያዳመጠ ነበረ። ዲያኒ የሚሆነው ግራ ገባው። አፉን በእጁ ላይ ይዞ ወይኔ ጉዴ ተዋርጃለሁ፣ ጉድ ሁኛለሁ፣ ለካ እስከዛሬ ድረስ ደክምበት የነበረው በከንቱ ነበረ እያለ ራሱን መቆጣጠር አቃተው። ዳኒ ተደጋጋሚ ጭንቀት ውስጥ ገብቷል። አንደኛ ቲና ስትመጣና ፍቅረኛ ቢገናኙ ምን ይወጣኛል እያለ ግራ ተጋብቷል። ከዚህ በፊት ፋዘርንም እኔ ምልህ እችልኮ በጣም ነው የምወዳት፣ በዚህ በፍቅረኛ የመጣ ነገር በፍጹም አልምርም፣ እሷን ከማጣ ሞቴን እመርጣለሁ እያለም ነበረ። ፋዘርም ታዲያ እኔ ምልህ አሁን እሷን እንደው ችት እንዲያረኩባት ብታቅ ማለቴ እንደው ለምሳሌ ያክል ችት ማድረግን ብታቅ ምን ትላለች ስለው ነበረ ለፋዘር። እንዴ ይሄማ በጣም ከባድ ነገር ነው፣ እንዴትስ ይቅር ትልሃለች ይሄን ብታደርግ በሚለው ሰዓት ፋዘርም እስኪ እኔ ልጠይቅህ አሁን እሷ ችት ብታደርግብህ ይቅር ትላታለህ ሲለው በጣም ነው ዳኒ የደነገጠው። እንዴት ይሄ ሊሆን ይችላል አለ። አሁንስ ዳግመኛስ እንደዛ ብታረግብህ ጭራሽ የመጀመሪያውን ሳልመልስ ሁለተኛ ትጠይቀኛለህ እንዴ አባዬ ይለዋል። እና ታዲያ አንተ ላይ እንዲደርስ የማትፈልገውን ነገር ሰው ላይ ሲደርስ እንዴት ይቅር ይሉኛል ብለህ ታስባለህ ይለዋል። በነገራችን ላይ ያው ፋዘር በተደጋጋሚ እሱን ዳኒ እንዲነቃ እያደረጉት ነበር። ነገር ግን ዳኒ አይነቃም እና ካሌብም ጉድ እኮ ነው። አሁን እርግጠኛ ነኝ ወረቀቱን ተያዘች በኋላ አሁን ቲና ወደ ቤት የምትመጣው ፍች ልትጠይቀኝ ነው ይለዋል። እንዴ ፍች እንዴት እንደምጠይቅህ እንዴት ታውቃለህ በሚለው ሰዓት ካሌብም እንዴት ትሁትን እኮ አውቂያታለሁኝ፣ ማንነቷን ተረድቻለሁ ይለዋል። ፋዘርም ኧረ እባክህ ቲናን እንኳን ያወቅኳት አሁን በቅርብ ጊዜ ነው ብሎ ይለዋል። እውነት ነው፣ ምክንያቱም ቲናን አያቃትም ነበር ካሌብ። ቢያቃትማ አባቷን እንደዛ ስታሰቃየውና ሐኪም ቤት አለመውሰዷን ሁሉን ነገር የምታደርገው ነገር እያስመሰለች እንደሆነ ይገባው ነበር። ነገር ግን ካሌብ ቲናን አያቃትም። ካሌብ ታዲያ ለኤደን ሁሉንም ነገር ተናግሮ ዳንን ከቤት ለማስወጣት ወሰነ። ምክንያቱ ደግሞ ሚስቴን እያማገጠና የሚኖረው ምን ቤት ነው ያለው ብዬ ነግራትና ከዛ በኋላ እውነቱን እሷን ማወቅ አለባት፣ ከመጎዳትም ማትረፍ አለብን፣ ኤደንን መታደግ አለብን ይላሉና አባትና ልጅ። ነገር ግን አባትየው በፍጹም ኤደን ያንተ ብቻ ናት፣ ላንተ ነው የምትሆነው ብሎታል። ነገር ግን ካሌብ አልፈለገም። ልቡ ያለው ቲና ጋ ነው። ቢሆንም ያው እንደበደለችው አባቱ እንዲያሰቃየችበት ያውቃል። ነገር ግን ያው ፍቅር ቶሎ ስለማይለቅ አሁንም ቢሆን ልቡ የካሌብ ልብ ቲና ጋ ነው። አሁን የቤቱ ሰው ሁሉ ኤደንን ወዷታል፣ ትሁትም ወዳታለች እና አሁን ዳኒ ጭንቀት ውስጥ ይገኛል። ምክንያቱም ደግሞ ይችን ልጅ ፍቅረኛዬን ካሌብ ይወስድብኛል ብሎ በጣም ተጨናንቆ ይገኛል። እዛ ቤት ባትመጣ ደስታው ነው። ነገር ግን ኤደን ቤተሰቦቹን ወዳቸዋለች ማለት እነ ካሌብን ማለት ነው። እረ ተጫዋች ናቸው፣ ከቤተሰብ ጋር እኮ እንደዚህ መጫወት በጣም ነው ደስ የሚለው ትለዋለች። አዎ ደስ ይላል፣ ነገር ግን እኮ በየቀኑ ስትመጭባቸው እኮ ይሰለቻሉ ይላታል። እኔ ምን አደረኩኝ? አልበላባቸው አልጠጣባቸው ምን ችግር አለው? ሂጄ ተጫውቼ ብቻ ነው የምመጣው ትለዋለች። አረ ቤተሰቦች በጣም ደስ ይላሉ፣ ሰራተኛ ተሰትቀር በጣም ነው ደስ የምትለው ትለዋለች። እና ደግሞ እህትህን ባስተዋወቀኝ፣ እህትህም እርግጠኛ ነኝ ልክ እንደነዚህ ጥሩ ሰው ነው የምትሆነው ትለዋለች። ዳኒም እንግዲህ አዎ እያለ እንግዲህ የሆዱን በሆዱ ይዞ አዎ ደህና ናት፣ ግን አንድ ቀን አስተዋውቅሻለሁኝ ይላታል። እንግዲህ ትሁት ጋር ይሄድና ትሁትን እባክሽ ጨንቆኛል፣ አንድ ነገር አማክረኝ ይላታል። ትሁትም እና ታዲያ
ዳኒም ይዛ ሄድና ትሁት እባክሽ ዛሬ ጨንቆኛል ይላታል። ምን ሆነ ነው በምትለው ሰዓት ኤደን በጣም እያስቸገረች ነው ይላታል። ትሁትም እንዴ አንተ ነህ እሷ ናት የምታስቸግረው በምትለው ሰዓት ዳኒም ታዲያ እኔ እሷ እንድታዝንብኝ አልፈልግም በፍጹም ትንሽ እንኳን ቢሆን በሚላት ሰዓት ትሁትም ታዲያ ምን ተፈጥሮ ነው ታዲያ ምን ሆነህ ነው ትለዋለች። እና ዳኒም ሁላችሁም እዚህ ቤት ያላችሁ ሰዎች በጣም ጥሩ ሰው ሆናችሁላታል፣ እሷ ደግሞ እዚህ ቤት መምጣት ትፈልጋለች በሚላት ሰዓት ትሁትም ግራ በመጋባት በል ወደ ችግሩ ግባ ነበር ያለችው። ምክንያቱም ታዲያ እኛ ብንወዳት ምን ችግር አለው ለማለት ፈልጋ ነበር። እና ዳኒም ታዲያ እሷ እዚህ ቤት በቶሎ ቶሎ መምጣት ትፈልጋለች፣ እኔ ደግሞ ቲና ይህንን ነገር ብታቅሳ ብዬ ጨነቀኝ ይላታል። ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ አለ። ማን ይዘህ አምጥተህ አስተዋውቃለሁ። ትሁትም ታዲያ እውነት ለመናገር በጣም ከባድ ነው፣ ነገር ግን መጀመሪያ ነው አንተ ያጠፋው ትለዋለች። እሱም አይደለ እና ዳኒም ታዲያ እንደው ምን አቅብጦኝ ነው እዚህ ቤት ይዣት የመጣሁት በሚል ሰዓት እንግዲህ ትሁትም እኛ ግን በጣም ደስ ብሎናል ትለዋለች። እንዲያው ልጅቱ ግን በጣም ወደናታል፣ ካንተ ተቃራኒ ናት፣ እንዲያው ከማስተዋወቅህ በፊት ስለሷ ባህሪ ነግረህን ኑሮ አናምነህም ነበር ትለዋለች። ዳኒ እና ምን ላድርግ ይላታል ዳኒ። ትሁትም እንግዲህ የሱን የዳኒን ልብ ለማስደንገጥና ለማስጨነቅ ብላ ስላሰበች ደግሞ ምን ማድረግ ትችላለህ ደግሞ እኮ ልትወሰድብህም ትችላለች ትለዋለች። እና ካሌብም በጣም ይደነግጥና እንደዚህ አይነት ነገር አይመቸኝም እሺ ትሁት ይላታል። አረ እውነቴን ነው የካሌብ አይን ላይ የሆነ ነገር አይቻበታለሁ ትለዋለች። እሱም በጣም ይናደድና እንደዚህ አይነት ጨዋታና ቀልድ አይመቸኝም ብሎ ጥሏት ይሄዳል። እንግዲህ ዳኒ ይሄንን ነገር አውርቶ ሲመለስ ነበር እንደገና ሌላ ዱብዳ የሰማው። እንግዲህ ፋዘርም ለካሌብ እኔ ምለ ካሌብ ለምን ቲና ስልክ ደውላለህ አታውቅም እንዴ ይለዋል። እናም ታዲያ ካሌብም አይ አባዬ ምን ቀረኝ ብላ ትደውላለች በሚለው ሰዓት ፋዘርም አይ በሷ ቤት እኮ ቤት ያገኘው መስሏት ነው እንግዲህ ይዛ ሄደችው ይላል። እና ካሌብም ልታባረረን ይሆናል የምትመጣው ይች ሞኝ በሷ ቤት ታውቃለህ ግን አባዬ ምን እንዳሰበች ፍች ልትጠይቀኝ አስባለች ይለዋል። እንዴት ይሄን ልታውቅ ቻልክ በሚለው ሰዓት እኔ ቲናን አውቃታለሁ እኮ በሚለው ሰዓት ፋዘርም ረበካ አታውቃትም አሁን ነው ቲናን ያወካት ይለዋል። እና እንግዲህ እኔ የምለው እንዲው ፎርጅድና እውነተኛ እንኳን አታውቅም እንዴ አታጣራም እውነት ትክክለኛ ወረቀት ነው ወይስ የፎርጅድ ወረቀት ነው ብሎ ማጣራት እንዴት አቃታት? አሁን በሷ ቤት ትክክለኛ ወረቀት ያያዝኩ መስሏት ነው ብሎ እንግዲህ ፋዘር ሲያወራ ዳኒ ይሰማል። እንግዲህ የሰማውን ነገር ማመን ነበር የቸገረው። ምክንያቱም ለፍቅረኛውም እንኳን ደስ አለሽ የኔ ውድ ብሎ ነበረ። ምክንያቱም በቃ አሁን አላማ ተሳክቷል፣ ቤቱ በእኛ እጅ ገብቷል፣ ከዚህ በኋላ አገባሻለሁኝ ለማለት ፈልጎ ነበረ። ነገር ግን ፍቅረኛውም ኤደን ዳኒ ምን እንደሚሰራ የምታውቀው ነገር የለም በፍጹም። ተሳክቶልኛል ያላት ነገር ራሱ ምን እንደሆነ አታውቅም። እንግዲህ ዳኒ ከዚህ በኋላ ምንም ምርጫ የለውም ማለት ነው። ምክንያቱም ሚስቱም ወደ ካሌብ ይወስድበታል፣ ገንዘብም የለ፣ ቲናንም አያገኛት። በእርግጥ ዳኒ ቲናን አይወዳትም፣ ቢወዳት ራሱ ከዚህ በኋላ እሷን ራሱ አያገኛትም። እሷን ፍቅረኛ እንዳለው ስታቅ ትተዋለች። ብቻ ጦርነት ከዚህ በኋላ ነው የሚቀጥለው ማለት ነው። የግፈኛው ሚስት እንግዲህ ሰው የዘራውን ነው የሚያጭደው፣ ግፈኛ ተብሏል አይደለ? የግፈኛ ሚስት እንግዲህ እነሱ ጉድጓድ ሲቆፍሩ በቆፈሩበት ጉድጓድ ራሳቸው ነው የሚገቡት ማለት ነው። የስራቸውን የእጃቸውን ያገኛሉ። ግፍ አጠራቅመው ግፉ ደግሞ ራሳቸው ላይ ይሆናል ማለት ነው። እና ዳኒ እንግዲህ ከዚህ በኋላ መላም የለው፣ ከዚህ በኋላ ምንም ማድረግ አይችልም ማለት ነው። እንግዲህ ካሌብ ማነው ዳኒ አይኑን በጨዋጥቦ አባዬ ለምንድነው ለቲና ቤቱን በስሙ አደረክላት ለኔ ግን ክፉ ሆንክብኝ ሲለውም ነበር። ለምንድነው በሚለው ሰዓት ብሩን ዝም አልከኝሳ ቶሎ ስጠኝ እንጂ ይለዋል። ፋዘርም ችግር የለውም እሰጣለሁኝ በሚለው ሰዓት እሺ አባዬ ደግሞ 4 ሚሊዮን ብሰጠኝ 5 ሚሊዮን አድርጌ ነው የምሰጥ በሚለው ሰዓት ፋዘርም እኔ እኮ አራጣ አበዳሪ አይደለሁም ይለዋል። አይ ደስ እኮ ነው እንኳን ደስ አለህ የሚለው እኮ ነው በሚለው ሰዓት ቢሆንም ያኑን የሰጠውን ትመልስልኛለህ ይለዋል። ቢሆንና እንግዲህ ከዚህ በኋላ ዳኒ እውነታውን ሰምቷል።
በርግጥ ሊያስቀይሱም ይችላሉ ፋዘርና ካሌብ ጎበዝ ስለሆኑ አይ የሰማው ነገር እኮ ስተት ነው ምናምን ብለው ባለፈው ሊያስቀይሱ ይችላሉ። ልክ ቲና እንደሰማችሁ ማለት ነው። ቲና ራሱ ባለፈው ሰምታ አንቺ የሰማሽው እኮ የቅዠት ነው ምናምን ብለዋታል። ዲያኒም ቅዠታም ስለሆነ እየቃዠ ነው ሊሉትም ይችላሉ። ለማንኛውም እንግዲህ ቲና ትምጣልን፣ እውነት ለመናገር እስከነ ክፋቷ ቲና ትምጣልን። ቲና ትምጣልን እያላችሁ ኮሜንት ላይ መኮመታችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን አትርሱ።